የእሷም ወዳጆች የሄርሚም ወዳጅ አሉ፣ የሄርሚም ጠላት አሉ እየሰሙ አሁን በቅርቡ በቃ ለየት ያለ ነገር ጠብቁ። ምንም አትልፉ፣ በቃ አትልፉ ነው የምላችሁ። ነገር ያለቀለት ጉዳይ ላይ ደርሳችሁ መከራችሁን አትብሉ። ሩታንም ክብሯን አትቀንሺ። ከዚህ የበለጠ እረፊ። በቃ ህይወትሽን ኑሪ፣ አታስመሲ። ልሂድ እያለች ሰበቡ በልጅም እንትን ብላ እሱን ለመመለስ አትሞክር። ነገሩ በቃ የተጠናቀቀ ነው። በቃ ቁረጡ። መቁረጥ አትችሉም። ሩታንም ምከሯት። በእውነት እኔ ለእሷ እያፈርኩ ነው አሁን ላይ ማለት ነው። ለምን ይሄ ልጅ ይዤ እሄዳለሁ ሰበብ ነው። በቃ እሱ አብርሃምን መጎተቻ ሰበብ ነው እንጂ እሷ እናቷ ጋር ለመሄድ አስባ ምናምን በፊት ለምን ጥሉ ሳይኖር አትሄድም ነበረ። ገባችሁ? ግን አብርሃምን መሳቢያ ነው የሁሉ መንገድ። አብርሃም በጣም ወስኗል። ደግሞ ያን ውሳኔ ለማየት አሁን ደግሞ ሰሞኑን ጠብቁ። ነገ እንኳን የሚመጣላችሁ ልጁ እንዳሄድ የህግ አካል ይዞ ቤቷ እንደሚመጣ ነው ነገ የሚመጣው። ቀጥሎ ባለው ደግሞ ጠብቁ። የሚያስወስን በቃ እናንተንም ቁርጥ የሚያደርግላችሁ ኤልሲ ህግም እኮ ቢመጣም እኮ ያው ለእሷ ነው። እዛ መሄድ ትችላለች። ሪፖርት ኮፒ ሊንክ አድርጉ ማሮች። ባይዘው እነኚህ የተመቱ ስሙኝማ፣ ምንም አታመጡም። እኔ ቤት ስድብ የለም። እውነቷን ነው የምንነጋገረው፣ ነጯን ነው የምንነጋገረው። እየመረራችሁም ቢሆን እያንገሸገሻችሁም ቢሆን መስማታችሁ ግድ ነው። የማይሆን ነገር አይሆንም ነው፣ የሚሆን ነገር ይሆናል ነው። አብርሃም አሁን ህይወቱ ከሄርሜላ ጋር ነው። ይሄን ነገር ደግሞ ተቀብላችሁ አምናችሁበት እሱንም ትታችሁት የእናንተንም ሩታን ወደ ራሷ መንገድ እንድትመጣ ህይወቷን እንድትኖር በልጅም ደግሞ ምክንያት አድርጋ እሱን ለመያዝ እሱን ወደ ራሷ ለማድረግ አትሞክር። ፍቅር ያሸንፋል። ከቻለች በፍቅር ለመያዝ እና እንደው ትሞክር እድሏል። ግን የሚሆንላት አይመስለኝም። ነገሩ በጣም ረቆ ሄዷል እና እኔ ይሄን ነው ልላት የምችለው። ሌላ ምንም አይነት ምለው የሄርሚ ወንድም ምን አላት? ለገነት እኮ ነው በግድ የሚሆን ነገር የለም እኮ አላት። ልጁን በግድ ልታስቀምጡት ነው እንዴ? አዎ ልጁን በግድ ልትወስዱት ነው እንዴ? በግድ እኮ የለም። እውነቱን ነው። ዛሬማ እዩ የሚባለው አላያችሁትም? ሰርግ አለ፣ በቅርቡ ሰርግ አለ አለ ሩታ ልታገባ። አዎ ደስታ የሚባለው ቬሎ አልብሶ እኮ አመጣት። እህትዬው ብላለች። እህትዬው መርጋጋ ባገባች እና ባረፍን ሲፈን መጣች ተከትላ ለደስታ ነው የሸጠቻት፣ ለደስታ ነው የሰጠቻት። እሷ ዳኒም አለ መጋጋ ዳኒማ ተጣሉ እኮ በዳኒ ቤት የተለቀቀውን አላየሽም? ውሸት ነው እኮ ተጣሉ። ግን እሷ ለደስታ ነው የሰጠቻት። ያሉ ቤተሰቦች ለታላቸው የላቸው ምን ጉዴ ነው! እነኚህ ግሩፖች የተመቱ እስቲ ይሰማችኋል? ኮሜንት ዘግተሻል። ምንድን ነው? ኦኬ እሺ። ማለት እየደወሉብኝ ነው። ምን አድርጊ ነው? ዝም የሆናችሁት አትጨነቁ። በቃ እኔ ያለሁላችሁ። አይዟችሁ። በተስፋ አትበሉኝ፣ ግን አለሁላችሁ። አይዟችሁ። እግዚአብሔር ባለው ጊዜ ምንም ተስፋ አያስፈልግም። እግዚአብሔር ባለው ጊዜ ይሆናል። በቃ እናንተ ተረጋጉ። ፍቅሯን ካልተቀበላት ብለን ተጨነቅን። ፍቅሯን ተቀበላት። ደግሞ ሌላ ነገሩ ደግሞ ቀስ እያለ የሚሆን ነገር ነው። ምንም የሚያስቸኩል ነገር የለም። በቃ ስለዚህ ትዕግስት ማድረግ ነው። የሰው ልጅ ትዕግስት ካለው ሁሉ ነገር ይደረስበታል በጊዜው ብሏል። እሱ እኮ ሁሉም በጊዜው ይሆናል ብሏል። በቀደም አሙኝ እንደዚህ ደም ግፊት ተነስቶብኝ በቃ የነሱ አይቼ ምን ስር የተባልኩት ነገር ምን ጨመርኩ መሰለሽ? በቡና ላይ ካሞ ጨመርኩ። እቺ ፎቶ ደስ ትለኛለች። እኔ ሆናት እቺ ሩታ ጉዛሪ እቺ አራስ ሆና ተነስቶ ፎቶ ነው። አሁን ትናንትና ቤት የተነሱት ፎቶ የሚያምር ፎቶ አለ። እኔ ላይ ፎቶ ፕሮፋይል አድርጌዋለሁ። አሁን ታለች እንግዲህ ፕሮፋይል እኮ ራስሽ ፎቶ ነው ያለ።
በዚህ ችግር ወንድ ልጅ ከነቃጭሉ ዱብ ነው የሚያደርጉት። በዚህኛው ጣይ ቲክቶክ መትገቢበትን አድርጌው ፎቶ ነው ታይ ይሄኛው አልቀይርም አለኝ። ምን እንደሆነ አላውቅም። ለምን ታግዬ እምቢ ብሎኝ እኮ ነው። በዛኛው ቲክቶክ አብርሽ ነው ፕሮፋይል ላይቭ አያስገባኝ። ግን በአዲስ ቲክቶክ ከፍቼ ኢሞ ለምንድን ነው ላይቭ ላይ ለምንድን ነው መግባት ማልችለው? ክረምት ምናምን ነገር የሚለው ደስ የሚል ነው። እሱ ደግሞ ፎቶዎቹ ዛሬ ማለት ነው ዳኔ ያለቀሰች ይቀጥል ኦዲንሶቿ ደግሞ እየተሳደቡ ነው፣ እየተናደዱ ነው። አዎ በጣም ተናደዋል። በጣም ለምን እያለቀሰች መጣች እያሉ የምን ይቅርታ ጠይቃለች? እኛ አትበገሬ እያልናት አይደለም ወይ እያሉ ወይ ጀግና እያልናት አይደለም ወይ እያሉ አግቧት ይበላሽ። ርቀት ያለ ሰው እኮ ምንም አያውቅም። የሰው ጭንቀት ጭንቀቱ እያለቀሰች ያለችው ሌላ ነገር ነው። እነሱ ደግሞ ዳንኤል ልክ ነው ነግሮ ወጣት ጫፌ ራሱ እንደንቃት አብርሃምና ኤርሜላ አሽቃባጭ ሆነዋል። አሁን ደግሞ አውቆ እኮ ነው ይደራቸዋል። እሱ ላይ እንዴት ነው የሚሆነው? ግራ ነው የሚገባ እኮ ዛሬ ሌላ ሰው ነው፣ ነገ ሌላ ሰው ነው። ዳኒ ሰው አይደለም እኮ ኧረ ሰው አይደለም፣ ጭራቅ ነው። እሱም ሁለቱም ይገባሉ። ለምን አያጋቡም? ያው እንግዲህ ለነገሩ ጣራ ነው ይወጣሉ ሁለቱ። ሁሉም ስለቀመሳት ያው እንግዲህ ለዛ ብሶት ብሏታል። አስመሳይ ነሽ አንቺ፣ አትሆኝም። አስመሳይ ነሽ። ምን ቀመራሽ ነው አሁን የምትጠሪኝ? እውነት ሰደባት እኮ ሄደባት ዛሬ። አስመሳይ ምን ቀመራ ሰደባት እኮ። አሁን ደግሞ ምን አስቤሽ ነው? እኛ እኮ ክፉ ሰዓት ነው የምትጠራን፣ እኛ ያን ሰዓት ነው የምትጠራኝ። አሁን ደግሞ ምን አስቤሽ ነው ጠራሽን? ሁለቱም እንደዛ አሏት። ሁለቱም ምን አስበሽ ነው የምትጠሪኝ? ምን ቀምረሽ ነው ማለት እኮ ቅሌታ እንኳን አረጓት እንኳን ሰሩላት። አምና አይደለም እንደ ገሉ ባሏ ምስጢር አሳልፋ ሰጠችው። እንኳን ሰራት ትምህርት ሆንባታል። አሁን እሱ ጎበዝ ከሆነ የፈለገችበት ቦታ ይዛው ትሂድ፣ ስትፈልግ ውጭ ሀገር ይዛው ትሂድ። ስሬስ በቃ በዚሁ ነው መቀጠል ያለበት። ጥሩ ነበረ። እናት በአባቱ ቤት ሄዶ እሱ አዲስ አበባ ከቀራ ጀነት ነበረ። አዲስ አበባ ሰላም አገኘ ማለት ነው። በጣም ጸጥ ብሎ ህይወቱ ይኖር ነበረ። አትሄድም አውቋ እኮ ነው። እቺ አክስቷ የምትባል ደግሞ ሄደ እዚያው እዛ ትሄዳለች። ዛሬ ደግሞ 3 ቤቱ መታ ታስጣላለች። ደግሞ አንድ መልክ ትዳር ግዳጅ ይሆናል እንዴ? ምን ማለት ነው? በግዳጅ ልጅ ያለ ሰው 2 ልጅ ያለ ሰው 3 ልጅ ያለ ሰው ተፋቶ በሰላም ኑሮ ይኖር አይደለም እንዴ? ብርቅ ነው እንዴ? ኧረ ስንቶች አሉ። ያውም አብርሃምስ ብዙ ስቃይ አይቷል። ብዙ ስቃይ ራቁትን ሁሉ በአደባባይ እንደ ኢየሱስ ክርስቶስ መሰቀል ብቻ ነው የቀረው እንጂ ብዙ ነገር አይቷል። ቻይ ነው ወንድሜ። ትዕግስተኛ ነው። ወለ እንደሱ ትዕግስተኛ የት ታገኛለች? በጣም እሷማ አበዛችሁ እኮ አበዛችሁ። አሁን ደግሞ ለልጁ መቀጣት ፈልጋ አሁን ልጁ ይዤ እሄዳለሁ ምናምን። ለምን ገደሪ አትገባም? ቡታጀራ ብትረ እንደሱ ሲነጣባሉ ያማዛ ሳምንት ሁለት ሄዶ አይቶ ይመጣል። መኪና አለ። ለምንድን ነው የሚለምናት? ልጄ የትን ቦታ መጥቼ ያለ ስልክ ስደውልሽ አንሺ አለቃ። ልጅ ሁሌ ልጅ ምክንያት ታደርጋለህ። አንድ ምክንያት አታጠም እኮ ያላ
መቼ ነው ሬስ ወጥታ የራሷ ህይወት የምትኖረው?